ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን፣ በርካታ ጉዳዮችን ይዘንላችኋል። በጣም የሚጋጩ እርስ በርሳቸው የሚፋተጉ የኢትዮጵያን የፖለቲካ ጉዳዮችን ለማቀናበር አሊያ ደግሞ ለማዋሃድ አንድ ለማድረግ በጣም ተስኖናል። ለመሆኑ የኢትዮጵያ መላቅጡ የጠፋው የኢትዮጵያ መንግስት አብይ አህመድ ይህንን ሲናገር ብርሃኑ ጁላ ይመጣና አፍራሽ ይናገራል። ለመሆኑ እንዴት ልናስታርቃቸው እንችላለን? የሚሉትና ሌሎች ጉዳዮችንም እያነሳን እናወጋችኋለን። ከኤርትራ ጋር ያለው ግንኙነት በተሻከረበት ወቅት ላይ አንዴ ሸምግሉን፣ ማን ነው የሚሸመግላቸው? በሌላ በኩል ደግሞ ኢትዮጵያ የባህር በር ጥማቷን ለመተንፈስ ስትል ጥማቷን በኃይለ ቃልና ሲያሻቸው ደግሞ በለሰለሰ ቃል በሰላማዊ መንገድ እንፈልጋለን፣ የባህር በር ሊኖራት ይገባል ይሉናል። በሌላ በኩል ኢትዮጵያ በየዓመቱ 3 ሚሊዮን ህዝብ ትጨምራለች። ያም ማለት ደግሞ አሉን ጠቅላይ ሚኒስቴሩ በየዓመቱ አንድ እንደ ኤርትራ ያሉ ሀገሮችን ኢትዮጵያ ታድጋለች ብለውናል። እንደ ኢትዮጵያ እንደ ኤርትራ ያለች ሀገር በየዓመቱ ትጨምራለች። ጦርነቱ ባለበት ሁኔታ እንዴት ይህንን ሁሉ ልጨምር ትችላለች? የሚሉትና ኢትዮጵያኖች በዚህ ልክ ሲያድጉ ሲጨምሩ ቁጥራቸው ኤርትራኖች ሲተኛሉ አይራቡምን? በጣም የሚገርም ነው። እሱንም እናካትታለን። በሌላ በኩል ደግሞ በሰው ህዝብ ልክ የባህር በር መፈለግ ደግሞ የብርሃኑ ጁላ አነጋገር ምን የሚሉት ነው? በእውነት ከተናገርን በህዝብ ልክ የባህር በር ይፈለጋልን? በዓለም ላይ ያለ ታሪክ ነው ወይ ብርሃኑ ጁላ የተናገሩት? እሱንም እናጫውታቸዋለን። ጤና ይስጥልን በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን። በጣም የገረሙንን የኢትዮጵያ እርስ በርስ የሚፋተጉ ጉዳዮች ናቸው ዛሬ በአብዛኛው ይዘንላችሁ ብቅ ያልነው። ጤና ይስጥልን እንደምን አላችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። ሁላችሁም ባላችሁበት ሰላሙን ጤናን እንመኝላችኋለን። ኢትዮጵያና መላቅጡ የጠፋው ችግሮቿ ወዴት ያደርሶናል? ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን። ያው በመግቢያው ላይ እንደሰማችሁት ነው እንዳዳመጣችሁትን በጣም ግራ የሚያጋቡ እርስ በርሳቸው የሚጋጩ ጉዳዮችን ነው ከኢትዮጵያ አሉ ከሚባሉት ባለስልጣናት እያዳመጥን እየሰማን በየጊዜው ጆሮአችን እየደነቀረ የሚገኘው። ለመሆኑ ኢትዮጵያ በምን አይነት ሁኔታ ነው ከኤርትራ ጋር ሰላም በሌለበት ወቅት ላይ ሰላሙ በደፈረሰበት ወቅት ላይ ሸምግሉንና የቀይ ባህርን ጉዳይ ሸምግሉንና ባህር በር ማግኘት አለባት ኢትዮጵያ፣ የግድ ነው፣ የባህር በሩ የግድ ነው። አበዳችሁ እንዴ? ጭንቅላታችሁ ልክ አይሰራም? ትላንትና ማንም ሳያስታርቃችሁ ማንም ሳይሸመግላችሁ አልነበረ እንዴ ከኢሳያስ አፈወርቂ ጋር የታረቃችሁት? ክቡር ኢሳያስ አፈወርቂ መቼ እጃችሁን ጣለ? እሺ ብሏችሁ ያለ አንዳች ሽማግሌ አሁን ሸምግሉን የምትሉትን ሽማግሌ ሳታቀርቡ እኮ ነው በሁለት እጅ የተቀበላችሁና ኢሳያስ አፈወርቂ እስከ ኢትዮጵያ ድረስ ሁሉ መጥተው እግዚአብሔር ይስጣቸውና በጣም ክብር ሰጥቷችሁ ተቀበላችሁና አስተናገዳችሁ። በዛን ወቅት ላይ ያለ ሽማግሌ በታረቃችሁ ወቅት ላይ እርቅ በፈጠራችሁ ወቅት ላይ የኢትዮጵያና የኤርትራ ህዝብን ደስ እንዳሰኛችሁ በዛን ወቅት ላይ ለምንድን ነው እርስ በርስ እንጠቃቀምና ጎረቤት ስለሆንን እንደግ አልተባባላችሁም? ምንድን ነው መታረቁ ያላቃታችሁ?
ስለ ባህር በር አሁን ላይ የምትናገሩት አይነት ጉዳይ በዛን ወቅት ላይ ለምን አልፈታችሁትም ነበር? ክቡር ኢሳያስ አፈወርቂ አብረን እንደግ፣ ይሄ የብልህነት አካሄድም ነው ማለት የነበረባችሁ በዛን ወቅት ነው። አሁን መታችሁ እዚህ ጋር አስታርቁን ምናምን አርጉን፣ ኢትዮጵያ የግድ የባህር በር ያስፈልጋታል ብላችሁ አራምባና ቆቦ የማይጣጣሙ የማይገናኙ ነገሮችን አሁን ላይ ለምን ነው የምታወሩት? ብርሃኑ ጁላ ሌላ ነገር ሲናገር እርስዎ ሌላ ነገር ይናገራሉ። እስቲ ለማንኛውም እናዳምጠው መጀመሪያ ምን እንደሚሉ። በጣም የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገርየው። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እንግዲህ በአንድ ቀንም አላጣ ነው፣ በአንድ ቀንም አንመልሰውም። በሂደት ነው ያጣችሁት፣ እርግጥ ነው። እስቲ ከመጀመሪያው እስቲ እንመለስ። ክቡር ጠቅላይ ሚኒስቴር አብይ አህመድ አሁን የሚያስታርቋችሁ በምን አይነት ሁኔታ ነው ከኤርትራ መንግስት ጋር? ትላንት በታረቃችሁ ወቅት ላይ የቀይ ባህርን መመለስ አትችሉም። በእርግጥ መመለስ ሳይሆን መለመንና መጠቃቀም አይቻልም ነበር? ሁለቱ ሀገራት ሙቹዋሊዝም መጠቃቀም አይቻልም ነበር? አንተም እየጠቀምከው እሱም እየጠቀመ ትላንት ማድረግ ማሳካት ያቃተህን ዛሬ ሸምግሉን፣ በሰላማዊ መንገድ ነው የምንጠይቀው። በሰላማዊ መንገድ የማትሸመግሉንና ኢት ሚንስ ነገሩ እኮ አካሄዱን አንድን ነገር አዳምጠ አካሄዱን መረዳት አለብህ። በሰላማዊ መንገድ የማይሆን ከሆነ ግን የሚከተለው ጦርነት ነው ለማለት ነው። በጦርነት እንዴት ትችላላችሁ ነው መጀመሪያ። ትችላላችሁ በጦርነት? በአንድ ወቅት ላይ የተናገሩትም ከዚህ ኋላ እናመጣዋለን። በጦርነት ከሆነ አሸናፊ ማን ነው የሚለውንም እናመጣዋለን። ለነገሩ አሁን ላይ የኢትዮጵያ በእርግጥ እሺ በአንድ ቀን አላጣችሁትም። ይህንን የቀይ ባህር አክሰስ በአንድ ቀንም ማምጣት አትችሉም። ግን እናመጣዋለን፣ የግድ ነው፣ አይቀሬ ነው። አክሰስ ማግኘት የቀይ ባህር አክሰስ ማግኘት የግድ ነው እያላችሁ ነው። በግድ የሚሆን ነገር አለ እንዴ? ሸምግሉን በአንድ በኩል እያላችሁ በሌላ በኩል ደግሞ አይቀሬ ነው የምትሉት ነገር እንዴት ነው? እምቢ ካሏችሁስ? ሽምግልናው እምቢ ከተባለስ? የኤርትራ መንግስት መብቱ ነው። ሽማግሌ የላካችሁትን ሽማግሌ አልቀበልም ብላችሁ እምቢ ብላችሁስ ምንድን ነው መፍትሄ? እምቢ የሚል ከሆነ ልክ እኮ አሁን ከቻላችሁ ሸምግሉን፣ ዝም አትበሉ። ሽምግልናው መጀመሪያ ይሰራል አይሰራም እኮ እንትን ግንዛቤ ውስጥ አላስገቡም። ሸምግሉን፣ በኤርትራና በኢትዮጵያ መካከል ያለውን ሁኔታ ለማሻሻል ሸምግሉን። አንድ የሚያስኬድ ነገር ነው ግንኙነት። ግን ኢትዮጵያ የባህር በር ማግኘት አለባት፣ የግድ ነው። ሸምግሉን ማለት ምንድን ነው? ሁለት የሚጋጩ ነገሮች። አንድ የባህር በር የማግኘቷ እሳቤ መስት ነው፣ ግዴታ ነው፣ አይቀሬ ነው ማለት። በሌላ በኩል ደግሞ እዚሁ በአንድ ሴንቴንስ ላይ ያለውን ነው፣ በአንድ ሴንቴንስ ላይ ያለውን እየነገርኳችሁ ነው። በዚሁ ሴንቴንስ ላይ ሸምግሉን፣ በዚሁ ሴንቴንስ ላይ ተመልሶ ደግሞ ኢትዮጵያ የባህር በር የማግኘቷ አክሰሱን የማግኘቷ ጉዳይ
አይቀሬ ነው፣ መስት ነው። እስቲ ያስታርቁት። ይህንን አረፍተ ነገር ይታረቃሉ? አስታርቁን። ሌላ ኢትዮጵያ አክሰሱን የማግኘቷ ደግሞ አይቀሬ ነው፣ ግዴታ ነው የሚሉትን ሁለት ሐሳቦች በአንድ ሴንቴንስ ውስጥ ያሉትን ሁለት ሐሳቦች እስቲ ያስታርቁልን። ይሄ ነው እንግዲህ እና በአንድ ሴንቴንስ ውስጥ ሁለት የሚጋጩ የሚፋተጉ ነገሮች ናቸው እያየን ያለ ነው። ሁለቱ አስታርቁን ሌላ ነው፣ ሸምግሉን ማለት አስታርቁን ነው። ኢት ሚንስ በሽምግልና እንደሚፈታ በአንድ በኩል መገንዘብ ነው እሱ። በሌላ በኩል ደግሞ ተመልሰው የኢትዮጵያ የአሰብን ወይንም የባህር በር ማግኘቷ አክሰሱን ግዴታ ነው። ኢት ሚንስ እኮ እያለን ነው። አክሰሱን ማግኘት አይቀሬ ነው። እናንተ በሽምግልና የማትጨርሱት ከሆነ በኃይል ወስደን እናሳያችኋለን። ዛቻ ነገር። ሁለት የማይጣጣሙ ሐሳቦች በአንድ ሴንቴንስ ውስጥ በአንድ ፓራግራፍ ውስጥ። ይሄ ነው እንግዲህ የኢትዮጵያ የባህር በር ጥማት። ያኔ ታርቃችኋል። ሽማግሌ ሳይገባ ብዙ ነገር ተባብላችኋል። ሰው አላስታረቃችሁም። በወቅቱ ብዙ ነገር ማድረግ ትችሉ ነበረ። የኤርትራ ህዝብ እውነትም ምስኪን ህዝብ ነው። የኤርትራ ህዝብ ምስኪን ነው። የኢትዮጵያ ህዝብ ምስኪን ነው። ሁለታችንም አንድ ህዝቦች ነን፣ ምስኪኖች ነን። ነገር ግን አሁን ከህዝብ ጋር ያለው ግንኙነት አይደለም እኮ ይሄ መንግስታዊ መዋቅር ውስጥ ያለን ነገር እኮ እየጠየቃችሁ ባላችሁበት ወቅት ላይ ከኤርትራ ህዝብ ጋር መስራት እንፈልጋለን። ከኤርትራ ህዝብ ጋር እኮ ለመስራትና ከኤርትራ ህዝብ ጋር እኮ አንድ ለመሆን መጀመሪያ ልክ ያኔ የኖቤል ሽልማት የወሰዳችሁበት ወቅት ላይ እርቅ አልፈጠራችሁም? እንደዛ አይነት እርቅ እኮ ነው ከመንግስት ጋር መጀመሪያ ደረጃ የሚያስፈልገው። ከመንግስት ጋር እርቅ ከተፈጠረ በኋላ ነው የመንግስት መታረቅ፣ ሁለቱ መንግስታት መታረቅ በኋላ ነው እኮ ህዝብ ለህዝብ መታረቅ፣ ከህዝብ ጋር አብረው መስራት የሚመጣው። እና ሁለት የማይጣጣሙ አራምባና ቆቦን እያገናኙልን እንደዚህ አይነት ታሪክ ይነግሩናል። በዚሁ ይሄ በተባለበት ወቅት ላይ ብርሃኑ ጁላ ወጥቶ ደግሞ ምንድን ነው ያለው? ብርሃኑ ጁላ በነገራችን ላይ ብርሃኑ ጁላ የጦር አዛዥ ነው። ይህንን መናገር የነበረ ጠቅላይ ሚኒስቴሩና ካቢኔዎቹ ፓርላማ ላይ ማንሳት ይችላሉ፣ መናገርም ይችሉታል። ነገር ግን የአንድን ሀገር የጦር ሰራዊት የሚመራ ኢታማጆር ሹም የተባለ ሹም እንዴት ነው ስለ ባህር በር መጠየቅና መናገር የምችለው? ያ ማለት እኮ ይሄ የጦር መሪ ነው። በኃይል የሚያደርገውን ነገር የሚያደርግ ነው። አንድ ሀገር ላይ ሰላም ከጠፋ ሰላም የሚያስከብር ነው። ሰላም አስከባሪ ነው። ዳር ድንበር ጠባቂ ነው። አንድ ነገር ከተከሰተ ሮጦ ሰራዊቱን አዞ የተፈለገውን እርምጃ ወስዶ አገሪቷን የሚያረጋጋ ነው። ስለዚህ እሱ መልእክት ማስተላለፍ ማለት በኃይል ያንን ኢትዮጵያ ያጣችውን የባህር በር በኃይል እንመልሳለን ነው። ብርሃኑ ጁላ እዚህ ላይ የተናገረው ነገር አለ። በነገራችን ላይ ብርሃኑ ጁላ ምንድን ነው ያለው? የባህር በሩ ኢትዮጵያ 76 ሚሊዮን ነው ያለው በሰው ህዝብ ቁጥር ያስፈልጋታል ባህር በር። አብይ ያለው ሌላ ነው እንደሰማችሁት። ብርሃኑ ጁላ ደግሞ እዚህ ጋር መጥቶ ምን እያለን ነው? ይሄ ሁሉ ህዝብ ብዛት እያላት ኢትዮጵያ እንዴት የባህር በር አልባ ትሆናለች ብሎ እኮ ነው የሚነግረን። በዚህ ላይ የኤርትራው ማስታወቂያ ሚኒስቴር የማነ ገብረ መስቀል ምንድን ነው ያሉት? ኢትዮጵያ እስከ ዛሬ ድረስ ከቅዠቷ አላገገመችም፣ ቅዠት ላይ ነች ብሎ ነው። ምንም መልስ እንኳን አልሰጡም። በጽሁፍ በትዊተር ወይንም በኤክስ ላይ ነው መልእክቱን ያስተላለፉት። እና እስቲ እናዳምጣቸው ብርሃኑ ጁላን።
ሹፈት እኮ ነው የያዙት። በጣም ያሾፋሉ። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የእኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። አሁን እንግዲህ ውድ ተመልካቾቻችን እዚህ ጋር በቅርብ አሁን ያኔ ከኢትዮጵያና ኤርትራ ናቸው ጥምዶ ሆነው ትግራይን የወጉት ነው የሚባለው። አሁን ላይ ሁለቱ ታርቀው ጥምዶ ሊሰሩ ነው በሚባልበትና በሚያወሩበት ወቅት ላይ ነው ብርሃኑ ጁላ ይሄንን ወጥቶ የተናገረው። አሁን ሁለት ነገሮችን ነው በአንዴ የተናገረው ብርሃኑ ጁላ። እዚህ ላይ ሁለቱ ነገሮች ምንና ምን ናቸው? አንደኛው የኢትዮጵያ የባህር በር የማግኘት አክሰሱን የማግኘት ጉዳይ 130 ሚሊዮን ህዝብ ነው ያላት። ስለዚህ አክሰሱን ማግኘት አለባት ነው። አንድ እሱ ነው። ሁለት ደግሞ ለ30 ዓመታት የባህር በር እንዳናገኝ ያሳጡን ታሪካዊ ጠላቶቻችን ነው ያሉት። ሁ ኢዝ ታሪካዊ ጠላቶቻቸው ማን ነው? ሂስቶሪካል ኢነሚ የሚባለው ማን ነው? በስልጣን ላይ የነበሩት የህወሓት ባለስልጣኖች ናቸው። አሁን እነዚህ ሁለቱን አንድ የአሰብን የማግኘት ጉዳይ እዚህ ላይ አንዱን አነሳ። ሁለተኛ ተመልሶ ደግሞ እዚሁ ጋር ተመልሶ ታሪካዊ ጠላታችን ነው ይህንን ነገር ያሳጣን። አሁን ደግሞ ያ ታሪካዊ ጠላታችን 30 ዓመት የባህር በር የከለከለን አሁን ተመልሶ ባህር በር ካላት አገር ጋር ተስማምቶ ኢትዮጵያን ሊወጋት ነው። ይሄ ፍራቻን ነው አንድ የሚገልጸው። ሁለት ደግሞ እኛ አንፈራችሁም ነው። አንፈራችሁም። ኢትዮጵያ 3 ነገሮችን ያስፈልጋታል። 3 አበይት የሆኑ ነገሮች፣ ሜይን የሆኑ ነገሮች ያስፈልጋታል። አንድ ሰላም ያስፈልጋታል ብሎናል ብርሃኑ ጁላ። ለመሆኑ ሰላም የሚያስፈልጋት ከሆነ ሰላም ላይ እየተሰራ ነው ወይ? በኢትዮጵያ ምድር ማን ነው በሰላም ላይ እየሰራ ያለው? በሰላም ላይ ለመስራት ፈቃደኛ የሆነ አንድ ሀገር መጀመሪያ ማድረግ ያለበት ምንድን ነው? ለጦርነት የሚጋብዙትን ነገሮች ኢራዲኬት ማጥፋት አለበት። ጦርነት ውስጥ ከተገባም ቶሎ ብሎ በሰላማዊ መንገድ ጦርነቱን የማለዘብና ወደ ሰላም መሸጋገር እዛ ላይ መስራት አለበት። ጦርነት ራሳቸው እየቀሰቀሱ ጦርነት ባለበት ሀገር ሰላም እንፈልጋለን የሚሉት ምን አይነት ነገር ነው? ከትግራይ ጋር በራሳቸው ጊዜ ጦርነት የጀመሩት ከአማራ ጋር ትግራይን ለመውጋት የአማራን ፋኖ አስታጠቁ። የማን ነው ስህተቱ? የራሳቸው። አማራ ፋኖን አስታጠቁና የአማራ ፋኖ ትግራይን ከመቱና ጥቅማቸውን ካስጠበቁ በኋላ እንደነሱ ሐሳብ ፋኖን ትጥቅ ፍታ አሉት። ለምን እፈታለሁ አለ ፋኖ ደግሞ። በዛ ጦርነት ውጊያ ጀመሩ። በእንደዚህ አይነት ሁኔታ ነው
ከፋኖ ጋር የጀመሩት የኦነግ ሸኔ እያሉ የሚጠሩት በሌላ በኩል ውጊያ ላይ ነው። በሁለቱም በኩል ውጊያ እያደረገ ኢትዮጵያ አሁን ላይ የሚያሻት ትልቁና አንገብጋቢው ብርሃኑ ጁላ የሚሉን ሰላም ያሻታል። ዌሪስ ሰላም? ሰላም የት ነው ያለው? ሰላም አንተ የማትፈልገው ሰላም፣ አንተ ማምጣት ያቃተ ሰላም ማን ነው ሰላሙን የሚያመጣል? በእንትን እኮ አይደለም፣ በማውራት አይደለም ሰላም የሚመጣው። ሰላም የሚመጣው ከፋኖም ጋር በሰላማዊ መንገድ በጠረጴዛ ዙሪያ ልዩነታችሁን ፈታችሁ አንድነታችሁን አጠንክራችሁ ምን እንደሚፈልጉ ጥያቄያቸውን በመመለስ ሰላም ይገኛል። ከኦሮሞ ነጻነት ግንባር ጋር በእንደዚሁ አይነት ነው ሰላም የሚፈለገው። የኦሮሞ ጥያቄዎች አሉ አንድ በአንድ የጠየቁት፣ እነዛ ጥያቄዎች እንዲመለሱለት ነው የኦሮሞ ህዝብ የሚፈልገው። የኦሮሞ ነጻነት ግንባርም እንደዛው ያንን ፈተህለት ወደ ጠረጴዛ ዙሪያ አምጥተው በእንደዚህ አይነት ሁኔታ ነው ሰላም ኢትዮጵያ የምትፈልግ ከሆነ ሰላም የሚመጣው። ከትግራይ ጋም ሰላም አልፈጠርክም። እስካሁን ድረስ ከትግራይ ጋር ሰላም የለም። የፕሪቶሪያው ሰላም ስምምነቱ ተፈራርመዋል። የተፈራረሙት 3 ናቸው። ስለዚህ 3ቱን ብቻ የምናውቀው ሌሎቹን አናውቅም እየተባለበት ባለበት በአሁኑ ሰዓት ላይ የትኛው ሰላም ነው? ከሁሉም ጎረቤት ጋር ራሳችሁ ጸብ ፈጥራችሁ ራሳችሁ ተመልሳችሁ ከክልል ከተሞች ጋር ጸብ ፈጥራችሁ ራሳችሁ ተመልሳችሁ እንደገና ሰላም ኢትዮጵያ በአንደኝነት በፕራዮሪቲ አድርጋችሁ ሰላምን ትሰብካላችሁ። ሰላምን የማያቅ ህሊና፣ ሰላምን የማያቅ ጭንቅላት በኃይል በማንበርከክ መግዛት የሚፈልግ ኃይል እንዴትስ ሰላም ማምጣት ይችላል? እንዴትስ ሰላሙን ይመኘዋል? መጀመሪያ ሰላምና እድገት የሚመጣው በጠረጴዛ ዙሪያ ሲፈቱ ነው ችግሮች። ስለዚህ ሰላም የላቸውም። ወደ ኤርትራ ጉዳይ እንመለስ። ኢትዮጵያ 130 ሚሊዮን ህዝብ ነው ያላት። በ130 ሚሊዮን ህዝብ እያላት በ2 ሚሊዮን ህዝብ እንዴት የባህር በር ኢትዮጵያ ታጣለች? የባህር በር እኮ ያጣችው ኤርትራ ለ30 ዓመታት ተዋግታ ኢንዲፔንደንት ለመሆን ነው እኮ እንጂ እኮ ሉሌ ለመሆን አይደለም 30 ዓመት የተዋጋው። የኤርትራ ህዝብ ነው የተዋጋው። ደግሞ ህዝብ ነው የተዋጋው። የኤርትራ ህዝብ የተዋጋለት ያቺ አሁን አንተ የምትናገራትን አሰብና ምጽዋ የምትባለውን በራሱ ግዛት ውስጥ ያለችዋን ይገባኛል አገሬ ናት ብሎ እኮ ነው የተዋጋው። 30 ዓመት ነው የተዋጋው። ለ30 ዓመት የተዋጋውን አንተ መተህ ለ30 ዓመት በወያኔ የስልጣን ወቅት ላይ ለ30 ዓመት ጠላቶች ያሳጡንን እመልሳለን። እነሱም 30 ዓመት ነው የተዋጉት። ይህንኑ ዳር ድንበራቸውን ለማስከበር ኢንዲፔንደንታቸውን ለማምጣት በጣም ተረባርበው ታላላቅ የሚባሉና በጦርነት ላይ ጀብዱ የሰሩ ሁሉ ታዋቂ ሰዎች ሁሉ መስዋዕት አድርገው ተገሎባቸው በጦርነቱ የቀረው ቀርቶ እንደዛ ነው ኢንዲፔንደንታቸውን ያገኙት፣ ነፃነታቸውን ያገኙትና ያወጁት። 30 ዓመት ሙሉ ተኝተናል። እነሱም 30 ዓመት ሙሉ ተዋግተዋል። ጀግኖችን መስዋዕት አድርገዋል። ጀግኖቻቸውን ያ ሁሉ ጀግኖቻቸው በኤርትራ ምድር ላይ ያለቀው ደማቸውን አጥንታቸውን ከስክሰው ደማቸውን ያፈሰሱት ይሄንን ሉዓላዊ የሚባለውን መብት ለማስጠበቅ ነው። አሁን ሉዓላዊነታቸውን ልትከለክላቸው ነው አንተ? ሃው ሞክራ። ጦርነት ከተነሳ አለ በሌላ በኩል ጦርነት ከተነሳ የሚሆነው ይታወቃል። እንዴት ነው የሚሆነው የሚታወቀው? ጦርነት ከተነሳ እነሱ እኮ 30 ዓመት ነው ጫካ ውስጥ የነበሩት። ሂድና አዳምጥ ታሪክ ከፈለክ።
ዩቲዩብ ላይ ራሱ አለ እንዴት ምጽዋን እንዳስለቀቁ በ24 ሰዓት ውስጥ ከደርግ መንግስት እና የማይጣጣሙ አሁን እዚህ ላይ ብርሃኑ ጁላ 130 ሚሊዮን ህዝብ እንዴት በ2 ሚሊዮን የባህር በር ያጣል ያለውን ኤርትራ ሲመልስለት ምን ቅዠት ውስጥ ነው ያለችው ኢትዮጵያ ተኝታለች ብንን ስትል ባህር በር ነው የምትለው ሰሞኑን እንዳለ በመደዳ የባህር በር ጥያቄ ነው እየተነሳ ያለው ነው ያለው እና ብርሃኑ ጁላ አንተ በኤርትራ ተማርከ አይደለ እንዴ ሙርኮ አይደለህ እንዴ እንዴትስ ዛሬ እነሱ ላይ እጅህን ለመታጠብ ትፈልጋለህ አድብ ኢትዮጵያ የባህር በር አያሻትም ኢትዮጵያ አንደኛ ጥያቄ ያነሳውና አየው አይደለም መጀመሪያ ኢትዮጵያ ያስፈልጋታል ብለ የመጀመሪያ ፕራዮሪቲ ያረካው ሰላም ያልከው እሱን ነው የሚያስፈልጋት ከሰላም ቀጥሎ ደግሞ ኢትዮጵያ የምትፈልገው ምግብ ነው ኢኮኖሚ ገላችኋል ኢኮኖሚ ላይ ተሳልቃችኋል የራሳችሁ ኪስና የራሳችሁ ባንክ አካውንት ግን ተከምሯል ገንዘብ እንደጉድ ውጪ አገር ቤት ሰርታችኋል ቤት ብቻ አይደለም በሰው ሀገር ውስጥ አገር ሰርታችኋል በአብዛኛዎቻችሁ ከውጪ ቤት የሌላችሁ ባለስልጣኖች የላችሁም ሁላችሁም ከውጪ መንደር መስርታችሁ ውጪ ሀገር ቤት ሰርታችሁ አንድ ነገር ቢከሰት የኢትዮጵያን ህዝብ መሬት ላይ ጥላችሁ ልትሄዱ ልትሾልኩ አዘጋጅታችኋል ቤት መቃብራችሁንም ቤታችሁንም አዘጋጅታችሁ በተጠንቀቅ ላይ እየተጠበቃችሁ ያለበት ሁኔታ ነው ያለው በዚህ ሁኔታ ላይ ጎርፍኮ ሲሄድ ጉቶውንም ምኑንም እኮ ነው ያግበሰበሰ ይዞ የሚሄደው ስለዚህ የኢትዮጵያን ህዝብ ልክ ጎርፍ ይዞት እንደሚሄደው የኢትዮጵያን ህዝብ በጎርፋችሁ በሰራችሁት ኃጢያት አካታችሁ ይዛችሁት እንዳጠፋ ነው ፍራታችን እኛ ከኤርትራ ጋር እንዴት እንደምንታረቅ እናሳያችኋለን እናንተው መላዘይዱና ወደ ሰራችሁበት ቤት ወደ ሰራችሁበት ወደ አከማችሁበት ገንዘብ ያከማችሁበት ቦታ ላይ እስቲ ሄዱና እኛ እናሳያችኋለን ከኤርትራ ጋር እንዴት ወንድምነታችን እንደሚጠነክር መላቅጡ የጠፋው ሰላም ትፈልጋለች ደግሞ ይላል የምን ሰላም ነው ኢትዮጵያ የምትፈልገው ሰላም እያሳጣችኋት ራሳችሁ የሰላሙን መንገድ እየዘጋችሁ የፖለቲካ ፓርቲ አባሎችን ከአገር አስተዳዳችሁ እነ መራራ ጉዲናን እንደ እስክንድር ነጋን እነ ጀዋር መሐመድን ሁሉንም አባራችሁ የቀራችሁ ምንድነው ሰላም የምትፈልጉበት በሰላም ላይ የሚመክራችሁን አትፈልጉም ስለ ሰላም የሚሰብከውን ፈጽሞ አትወዱትም ለምንድነው ታዲያ ሰላም የምትፈልጉት እኛ እኮ ሰላም አጥተናል የኢትዮጵያ ህዝብ ዛሬ ላይ ሁሉ ደውለ ብትጠይቅ ወይኔ እንዲ ኮሆነን በየቀኑ እኮ ሰው እየተገደለ ነው ያለቅሳሉ በአፍ ግን እናንተ መጣችሁ መጀመሪያ ሰላም ነው የምንፈልገው ከሰላም ቀጥሎ ደግሞ ሶስተኛ ደረጃ ላይ የባህር በር ነው የምንፈልገው ሰላም ያላት ሀገር ነው እኮ ባህር በር የምታገኘው የባህር በሩ ራሱ ከኢሳያስ አፈወርቂ ጋር ተስማምታችሁ ማድረግ የምትችሉትን ነገር ምንድነው በእንደዚህ አይነት ሁኔታ የባህር በር መፈለግ ሸምግሉን አለ አብይ አህመድ ካልሸመገላችሁን ብርሃኑ ጁላ የተናገረው ይሆናል ማለት ነው በኃይል ለመውሰድ እስቲ ሌላውስ ምንድነው የሚሉት እንቀጥል ኤርትራን በሚመለከት ለኢትዮጵያ መፍረስ
አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። የመዘንጋት ደግሞ የለም። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው፣ ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳል ስለሚያስቡ አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካው። በየዋህነት ደግሞ ካለነሱ ማን አለ? ትግራይ አያስፈልገንም ኤርትራ ነው፣ ኦሮሞ አያስፈልገንም ኤርትራ ነው፣ አማራ አያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ እንግዲህ ያውና እንደሰማችሁት ነው። ኤርትራን በዚህ ደግሞ መጥቶ ይከሳል። ኤርትራ እንዴት ነው በአንድ በኩል ሸኔን በአንድ በኩል ትግራይን እየረዳች ያለችው? ትላንት አይደለ እንደ ከኤርትራ ጋር ሆናችሁ ኤርትራ ትግራይን የወጋችሁት? በየትኛው መንገድ ነው አሁን እየረዳችሁ ያለው? አሁን ይህንን ያሉት እኮ ፋኖዎች ጠንክረው በርካታ ቦታዎችን ማስለቀቅ ሲጀምሩ ነው ይህን ነገር የተናገረው። በርካታ ቦታዎችን ብቻቸውን አይደሉም። ፋኖ እንደዚህ አይነት ኃይል የለውም። የኤርትራ ጦር ሰራዊት ውስጡ አለ፣ መሳሪያ እየረዳቸው እያቀበለ እየወጉን ነው ብለው ነው የሚከሱት። ኧረ በእናታችሁ 30 የኤርትራ መንግስት ከመለስ ዜናዊ በነበሩበት ወቅት ላይ የተደረገው ጦርነት 83 አካባቢ 1992 አካባቢ ከተደረገው ኋላ አስታውሷቸው አያውቅም። እራሳቸው ነው የኦሮሞ ነጻነት ግንባርም ጎረቤት ሀገር ከሶማሊያ ኤርትራ ይሻለኛል ብሎ እዛ ሲሰለጥን የነበረው በራሱ ጊዜ። ፋኖም በራሱ ጊዜ ነው እዛ መሰልጠን ፈልጎ የሄደው። ታዲያ ሶማሊያም ቢሄድ እኮ ይችላል፣ መብቱ ነው። ከአንተ ጋር ሰላም ባትሆን ኤርትራ ከሌላው ጋር ሰላም መሆን የለባትም ነው? ለምንድን ነው መሆን የሌለባት? የፈለገው አካል ኤርትራን ከመረጠ ኤርትራ ሄዶ መቀመጥ ይችላል። እኛ እኮ አንድ ሀገር ስለሆንን እኮ ኤርትራኖች እኮ የፈቀዱት ለኦነግ ሸኔም ለአማራ ክልል ያለውን ፋኖ ነው። በዛ ማወቅ አለብህ። በየትኛው መንገድ ነው የረዱት? በኢትዮጵያ እንዳውም በኢትዮጵያ ጉዳይ የሚገርምና የሚጋጭ ሀሳቦች፣ ለዚህ ነው እኮ የሚጋጩ ሀሳቦችን እነዚህ የተምታቱ ሀሳቦችን መፍታት ያቃተን ለዚህ ነው። ይሄም ሌላ ይናገራል፣ ይሄም ሌላ ይናገራል፣ ተመልሶ እንደገና ሌላ ነገር ይናገራል። ከኤርትራ ጋር ያለው ግንኙነትን ያሻከረው ራሱ ነው። ተመልሶ ደግሞ አሁን ለጦርነት እኮ ለመነሳት ነው። ያኔ ትግራይ ክልልን ለመምታት በእንትን ላይ በማለት ሰሜኑ እዝ ላይ ቶክስ ከፈቱ ብሎ ነው እኮ የጀመረው። መጀመሪያ ከአዲስ አበባ ቁጭ ብሎ ሲሰድባቸው ነበር። አዲስ አበባ ቁጭ ብሎ ሲሳለቅባቸው ነበር። አንድ ነገር በተከሰተ ሲከሰት ራሰ ሙልጦች ምናምን ሙልጦች እያለ ራሰ በረሃዎች ምናምን እያለ ስም እየሰጣቸው እየዘለፋቸው ነገር እየፈለገ ነው ጦርነቱ የተነሳው። መጨረሻ ላይ ሄዶ የመታቸው ተዘጋጅቶ ነው እዛ ጦር ሰራዊቱን ወደዛ ልኮ የመታቸው። እና ከኤርትራ ጋርም አሁን ዘሴ ሚኒስትሩ እንደዛ አይነት ነገር ለማድረግ ነው እኮ ሸኔዎችን በአንድ በኩል ይረዳሉ፣ በአንድ በኩል አማራን ይረዳሉ ፋኖን ብሎ ከሶ ከዛ በኋላ ለምንድን ነው ጦርነት የከፈትከው ሲባል አድቡ ብለናቸው ስንት ጊዜ ተናግረን ነበር። ምክር ቤቱም ሰምተዋል። ያው የተናገርነውን ሰምታችኋል። ካሁን ቀደም ሸኔን በአንድ በኩል እንዴት የማይጣጣሙ ሁለት የማይዋደዱ ኃይሎችን በአንድነት የምትረዱት መርዳት የሚቻለው እስከ ማለት ደረጃ የደረሰበትና ያኔ ያልነውን ታስታውሳላችሁ ብሎ የኤርትራን መንግስት ነገር ለመፈለግና ጦርነት ቢከፈትም ያኔ ምን ብለናችሁ ነበር ለማለት እኮ ነው እንዲያስችለው። እቺን ህፃን ሆነን እናቃታለን። እንደዚህ አይነት ጨዋታ የህፃን ጨዋታ ነው ይሄ።
ከአንድ ሀገር ጋር ባህር በርም ስትፈልግ በሰላማዊ መንገድ መሆን አለበት። የኖቤል ሽልማቱ ራሱ አሁን ኤርትራ ላይ አንድ ቶክስ ከፍታለሁ ካልክ ኖቤል ሽልማቱ ተመላሽ ይሆናል። ዛቲዝ የማይቀረው እሱ ነው። የማይቀረው የአሰብ ምኞት ነው እንጂ እናንተ እንደምትለው የአሰብ ምኞት ነው ያልከው የአሰብ ነገር ምኞት ሆኖ ይቀራል። የማይቀረው ግን ኤርትራ ላይ አንድ ጠመንጃ አንድ ጥይት የተኮሳለሁ ብለህ ጠመንጃ አነሳለሁ ብለህ የተሰጠህን የኖቤል ሽልማት ወደ አባቱ ወደ ባለቤቱ ተመልሰዋለህ። ኤርትራኖች እስካሁን ድረስ የኢትዮጵያ መንግስት በተለያዩ ማዕዘናት ጀሌዎቹና ጠቅላይ ሚኒስቴሩ ራሱ ሲንጫጩና ስለ ባህር በር አቧራ ሲያስነሱ አንድ ቃል አልተነፈሰም። የኤርትራ መንግስት ምንም አልተናገረም። ምክንያቱም እንዴት እንደደማለት እንዴት እንደቆሰለለት እንዴት መስዋዕት ከፍሎ የኤርትራን ነጻነት እንዳገኘ ስለሚያውቅ ብዙ መስዋዕት ከፍሎ ነው። እንደዚሁ ከመሬት ተነስቶ አይደለም ኤርትራን ነጻነቷን እንድታገኝ ያደረጉትና ኢሳያስ አፈወርቂ ትምህርታቸውን ጥለው ዩኒቨርሲቲ ይማር ነበር። አዲስ አበባ ዩኒቨርሲቲ ውስጥ ነበረ ኢሳያስ አፈወርቂ እና ያንን ጥሎ ነው ጫካ ገብቶ ተዋግቶ ነጻነቱን ያስከበረው። ነጻነቱን ያስከበረን ሀገር ተመልሰ ነጻነት አያሻህም። እንዳውም እኮ ህልማቸው እነሱ አህዳዊ ብሎ አህዳዊ ስርዓት የመደመር ያመጣው እኮ መደመር ኤርትራንም እንደምራታለን እኮ ነው። ማንም ያልገባውም እንጂ እንዴት ነው ኤርትራን የምትደምረው? የራስህን የተደመሩትን ራስ ውስጥ ያሉትን በተፈጥሮ የተደመሩትን ተው፣ በተፈጥሮ ያልተደመረውን ተውና በተፈጥሮ የተደመረውን ትግራይ ክልልና ኦሮሚያ ክልል እኮ ሰላም ማስገኘት፣ አማራ ክልል ሰላም ማምጣት አልቻልክም። ሰላም በሌለበት ሀገር ሰላም እንፈልጋለን ማለት ምንድን ነው? ከሰላም ቀጥሎ ደግሞ ሶስተኛው የባህር በር ምኞት ሆኖ ይቀራል። ወንድሜ እናንተ ከተሻገራችሁ ኋላ ከኤርትራ መንግስት ጋር እንስማማለን። እኛ ከኤርትራ መንግስት ጋር እንዴት እንደምንስማማና እንዴት እንደምንጠቀም እኛ እናሳያችኋለን። ዞር በሉ። we are peace with Eritrea። ከኤርትራ መንግስትም ሆነ ከኤርትራ ህዝብ ጋር እኛ ሰላም ነን። እናንተው የጀመራችሁትን ጨርሱና ዋጋችሁን አግኙ መጀመሪያ። ከዛ በኋላ እኛ ደግሞ ምን እንደምናረግ ከናንተ ስልጣን ማብቂያ በኋላ ምን እንደምናረግ እናሳያችኋለን። ከኤርትራ ጋር ያለ ግንኙነት ተሻክረዋል። በዚህ በህዝብ ልክ ባህር በር ማግኘት አለብን። ያ ህልም ሆኖ ይቀራል። ልክ የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል እንደተናገረው እሱ ህልም ሆኖ ይቀራል። ሌላም የተናገራችሁት አለ። እስቲ ወደዛ እንለፍ። ውጊያው ከተነሳ ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ ይሰራል። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነው። አያዋጣም። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ይቀርባችሁ። ውጊያው ከተነሳ እንግዲህ አስቡ። አሁን ሁለት የማይጣጣሙ ነገሮችን ነው አሁን ድረስ የሚናገረው። መጀመሪያ ውጊያው ከተነሳ ውጤቱ የታወቀ ነው ያለው። ውጤቱ የታወቀ ነው ዛት ሚንስ አሸናፊው እኛ ነን ነው። እንዴት ውጊያ ደግሞ
ገብተህ ውጊያ እንዴት ነው እኔ አሸናፊ እሆናለሁ ብለህ መተንበይ የምትችለው? ይቻላል እንዴ? ይሄንን የውጊያ ኢንስፔክተሮች መናገር ይችላሉ። አንተ መናገር አትችልም። አንተ ቴሌግራም ስታዘዋውር ነበር። ምንም ስለ ውጊያ የምታውቀው ነገር የለም። አንድ ጥይት አልተኮስክም። ውጊያ የሚያውቁት የውጊያ ኢንስፔክተሮች አሉ። እነሱ መናገር ይችላሉ። ውጊያን እንደዚሁ ተነስተ ዛሬ እኔ አሸንፋለሁ አሊያ ደግሞ በተከፈተው ጦርነት በሚደረገው ጦርነት ሁሉ አሸናፊው እኔ ነኝ ብለህ መተንበይ አትችልም። ይሄ ፎርካስት የሚደረግ የአየር ንብረትና ዝናብ አይደለም። ይሄ ስለ ጦርነት ጉዳይ ነው። አንተም ስልት አውጥተህ በምትዋጋበት እነሱም ሌላ ስልት ይዘው ይመጡልሃል። ሁሌ በአንድ ስልት ጦርነት አይደረግም፣ ውጊያዎች አይከፈቱም። ስለዚህ የደርግን እኮ የመሰለ ከ100,000 በላይ ወታደር የነበራቸውን እኮ ድራሽ አባቱን አጥፍተው ነፃነታቸውን ያወጁ አገር ናቸው ኤርትራ ማለት። አሁን የተናገረውን ነገር ይዩልኝ። እዚህ ጋር ጦርነት ከተነሳ ውጤቱ የታወቀ ነው፣ እኛ አሸናፊ ነን፣ ውጤቱ የታወቀ ነው። እሺ፣ በሌላ በኩል ደግሞ ለምክር ይመጣል። አድቡ፣ የኤርትራ መንግስት አድቡ፣ አደብ ብትገዙ ይሻላል። እንደ ምክር ነው፣ እንደ ምክርም እንደ ማስጠንቀቂያም። ማታድቡ ከሆነ ወየውላችሁ እኮ ነው። እና አድቡ፣ ጥይት ማቀበል መርዳት ተው። ምን አገባው? የፈለጉትን ይርዱ። አይ በሰው አገር ጣልቃ ገብተህ ኢከሌን አትርዳ ኢከሌን ምናምን አታርግ ማለት ትችላለህ እንዴ? አትችልም። it is impossible። እንዴት ትችላለህ? እንደዛ ከሆነ ሂድና የኢሳያስ አፈወርቂን ወንበር ተቀበልና አንተ እዘዛ። በጣም እኮ ይገርማል። ሁለት የሚጋጩ ነገሮችን ነው የሚያነሱት ሁሌ እኮ ነው የሚደረገው። በአንድ በኩል ውጤቱ ይፋ ሆኗል። ኦልሬዲ ማን እንደሚያሸንፍ ይታወቃል። ጦርነት ከከፈታችሁብን ወይ ከተከፈተ ኤርትራ መንግስት ጦርነት አይከፍትባችሁም በምንም ተአምር። እራሳችሁ ምሽግ እንደቆፈራችሁትና ምሽግ እየቆፈራችሁ ያላችሁት አፋር አካባቢ እራሳችሁ ያ የቆፈራችሁትን ምሽግ ወደ ቶክስ መክፈት ደረጃ ካልደረሳችሁ በስተቀር በምንም ተአምር የኤርትራ መንግስት አንዲት ጥይት ወደ ኢትዮጵያ አይተኩስባችሁም። አንድ ምክንያቱም የጦርነትን ምንነት የሚያውቁት እነሱ ናቸው እንጂ እናንተ አይደላችሁ። እናንተማ በአፍካራቴ እኮ ጦርነቱን አሸናፊ እንደሚሆንም ከወዲሁ መተንበይ ጀምራችኋል። ስለዚህ እባካችሁ አርፋችሁ ቁጭ በሉ። እባካችሁ አርፋችሁ ቁጭ በሉ። ከጎረቤት ጋር አታጋጩን። እኛ ጎረቤቶቻችን ናቸው። ትግራይም ቢሆን አገራችን፣ ኤርትራም ቢሆን ወንድሞቻችን ጎረቤታችን ናቸው። ሰላም ስጧት ለኢትዮጵያ ሕዝብ። ሰላምን በአፍ ብቻ መስበክ አያዋጣም ነው የምንለው። እኛ ደግሞ ብርሃኑ ጁላ የተናገረው በኃይል እናስመልሳለን። አንተ መተህ እዚህ ጋር አደብ ግዙ፣ አደብ ካልገዛችሁ ግን እኛ እናሳያችኋለን። በሌላ ቪዲዮ ላይ ደግሞ ምንድነው ያልከው? ሸምግሉን፣ ኢትዮጵያ የግድ አሰብ ምናምን ያስፈልጋታል፣ ሸምግሉን ነው ያልከው። በጣም የሚቃረኑ የማይጣጣሙ ነገሮችን ሐሳቦችን በአንድ እየከመራችሁ አስቸገራችሁ። ወዴት እንደምንፈታውና በምን አይነት ሁኔታ እንደምናስታርቃቸው ግራ ገብቶናል። እባካችሁ ከኤርትራ ጋር ሰላም መፍጠር ካልቻላችሁ ልቀቁት ቦታውን። ከናንተ በላይ ምሁር አለ ማስተዳደር የሚችል፣ ከናንተ በላይ አዋቂ አለ። እኛ ከሌለን እኮ ማንም ኢትዮጵያን ሊያስተዳድር አይችልም ሁሉ ብለው ይዝታሉ። ባህር በር ለማግኘት የሰው ብዛት አያስፈልግም። ኤርትራ በዛ ባነሰ የሰው ኃይሏ ነው 30 ዓመት ታግላ ኤርትራን ኢንዲፔንደንት ያገኘችው። እንደዚሁ ከመሬት ተነስታ አይደለም።
እናንተ ግን 30 ዓመት ወያኔ ነው ያሳጣን ብላችሁ ነው። ከወያኔ ጋር እኮ እኩል ተዋግታ ኤርትራ 30 ዓመት ተዋግታ ወያኔ 17 ዓመት ተዋግቶ ነው የተገናኙት። መቼ ነው? ልክ ምጽዋን ሰብረው የደርግ ወታደር ከኤርትራ ምድር ጠቅልሎ ሲወጣ ነው ሁለቱ ኃይሎች የተገናኙት። አንዳንድ ጊዜ ይተዋወቁ ነበር በእርግጥ፣ ነገር ግን በሁለት በመሃል ይዘው ሁሉ ይጨፈልቁ ነበር ጠላትን እና ይሄም የተዋጋለትን ደም እያፈሰሰ እንደሆነና ጀግኖቹን እያጣ እንደሆነ ቲፒኤልኤፍም ያውቅ ነበር። ለዛ ነው ኤርትራ የኤርትራውያን ነች ብሎ የሰጣቸው ሳይሆን ኤርትራኖች የወሰዱት በራሳቸው እንጂ የህወሓት መንግስት ፈቅዶ እንትን ብሎ አይደለም። በኃይል ነው የወሰዱት። ከደርግ ነው የወሰዱት። ከቲፒኤልኤፍ ነጥቀው ወሰዱ። ቲፒኤልኤፍ ምን አገባው እዚህ ጋር? ቲፒኤልኤፍ የቀረችዋን ሀገር ማስተዳደር ነው ከቻለ፣ ያው እንዳረገው ማለት ነው እንጂ ቲፒኤልኤፍ ምንም የከለከላችሁ ነገር የለም። የኤርትራ ህዝብ ተዋግቶ ነው ያገኘው። የኤርትራ ህዝብ ደሙን ከስክሶ ነው አጥንቱን ከስክሶ ደሙን አፍስሶ ነው ያገኘው። ስለዚህ እባካችሁ የማይጣጣሙ የማይታረቁ ጉዳዮችን እያነሳችሁ ህዝቡን አትበጥብጡ። ለህዝቡ ሰላም ስጡት። ሰላምን በአፍ ብቻ መስበክ አያሻንም። ሰላም ስጧትና አገሪቷን አረጋጓት። መጀመሪያ እስቲ ስለ ኤርትራ ጉዳይ ተውና ስለ ሰው አገር ያለውን የባህር በር መፈለግ ተውና መጀመሪያ ላይ ማድረግ ያለባችሁን እስቲ ልንገራችሁ። በአማራ ክልል ያለውን ህዝቡ እየሞተ ያለበትን በድሮንና በምናምን እየገደላችሁ ያላችሁትን አቁሙላቸው፣ ሰላም ስጧቸው። በኦሮሚያ ክልልም እንደዛው ጦርነቱን አቁሙና በድሮን መምታት ተው። ሰላም ለኢትዮጵያ እፎይታ ስጧት መጀመሪያ። ከዛ በኋላ ቀጥላችሁ ግን የኢትዮጵያ ህዝብ ረሃብተኛ ስለሆነ በምግብ ራሱን እንዲችል ኢኮኖሚውን አሳድጉለት። አሁን ኢኮኖሚውን መሳሪያ እየገዛችሁበት ከአይኤምኤፍ ገንዘብ እየወሰዳችሁ የመሳሪያ እየገዛችሁ በምን አይነት ሁኔታ ነው እፎይታ የኢትዮጵያ ህዝብ የሚያገኘው? ወይስ ኢኮኖሚው በልቶ የኢትዮጵያ ህዝብ በልቶ ጠግቦ አያውቅም። ከ2018 ጀምሮ በጣም ረሃብተኛ ነው። በየቦታው የተፈናቀለውን የትግራይ ህዝብ ከትግራይ የተፈናቀለውን መልሱ ወደ ቀየው። የፕሪቶሪያ ሰላም ስምምነት ከጌታቸውና ከእንትና ጋር ብቻ አይደለም የተፈራረማችሁት። የትግራይን ህዝብ ለመጥቀም ነው ፊርማው። ተወክለው ነው የትግራይን ህዝብ እዛ ሄዱት፣ ፕሪቶሪያ ሄዱት። ከነሱ ጋር ስለተፈራረማችሁ ከነሱ ጋር አሁን ስለተሻረካችሁ የትግራይ ህዝብ ጥያቄ መሬት ላይ ማሸት የለም። የህዝብ ጥያቄ ነው እንጂ እነሱ የተፈራረሙት የግላቸው ወይ ደግሞ ለየግላቸው መጥተው እኔ እናንተ የተጣላ ነው በዚህ ነው እንፈራረም እንታረቅ ብለው አይደለም። በዛ ላይ ተነጋግራችሁ የትግራይ ህዝብ የሚፈልገው ከቤቱ ተፈናቅለዋል ወደ ቀየው መመለስ ምናምን የምትለዋል ነገር የተፈራረማችሁት አለ አይደለም። ህዝቡ ወክለው ነው የሄዱት። ዛሬ ግን እኛ የተፈራረምነው ከጌታቸው ረዳና ከጻዲቃንና አንዱ ደግሞ አለ ከሶስቱ ጋር የተፈራረምነው። ስለዚህ ሶስቱን ነው የምናውቀው የምትሉበት ምክንያት የለም። በምንም ተአምር ይሄ አይሰራም። የትግራይን ህዝብ ወክለው ነው የሄዱት። ስለዚህ የትግራይ ህዝብ ነው እየተሰቃየ ያለው ምግብ አጥቶ ሸራ ተክሎ በሪፊውጂነት መልክ በአገሩ ውስጥ ተጠልሎ ያለው። ያንን ወደ ቀየው መልሱት። መጀመሪያ የፕሪቶሪያው ሰላም ስምምነት የሚያተኩረው እዛ ነው። ስለዚህ ውድ አድማጭ ተከታታዮቻችን ብዙ ሄደናል ዛሬ። በሌላ ፕሮግራሞች እስከምንገናኝ ቸር ያገናኘን።